ንጹሃንን የሚያሰቃዩና የሚገድሉ በፍጥነት ለፍርድ ይቅረቡ። እስራኤል በሊባኖስ ላይ ባደረሰችው ጥቃት የሟቾች ቁጥር 570 ሲደርስ ቢያንስ 760 ሺህ ሰዎች ከመኖሪያ ቀያቸው ተፈናቅለዋል ተባለ። በካናዳ ባለ የአሜሪካ ኤምባሲ ላይ ተኩስ መሰንዘሩን አስመልክቶ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጣም የሚረብሽ ክስተት ሲሉ መልእክት አስተላልፈዋል። ውድ የአልቦ ዜና ቤተሰቦች የዕለቱ አርዕስተ ዜናዎች ናቸው። ቀጥለን በዝርዝር እናሰማችኋለን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ሪፖርተር ጋዜጣ በርዕሰ አንቀጽ አምዱ ንጹሃንን የሚያሰቃዩና የሚገድሉ በፍጥነት ለፍርድ ይቅረቡ በሚል ሰፋ ያለ ምንባብ አስነብቧል። እኛም የምንባቡን ሙሉ ቃል እንደሚከተለው እናቀርበዋለን። ተከታተሉ። በኦሮሚያ ክልል በምስራቅ አርሲ ዞን ሸርካ ወረዳ በቅርቡ በንጹሃን የኦርቶዶክስ ሃይማኖት ምዕመናን ላይ የተፈጸመው አሰቃቂ ግድያ ከፍተኛ ቁጣ ከመቀስቀስ ባሻገር በግድያው ፈጻሚዎች ላይ ሕጋዊ እርምጃ እንዲወሰድ ጥያቄ እየቀረበ ነው። መንግስትም ጉዳዩን ተከታትሎ ፍትህ እንዲያሰፍን ጥያቄ ተጠይቋል። እንዲህ አይነቱ ድርጊት በሃይማኖት መሃል ጥርጣሬና አለመተማመንን የሚፈጥርና ለበለጠ ጥፋት የሚዳርግ በመሆኑ የድርጊቱን ተሳታፊዎች ለህግ ማቅረብ ጊዜው የማይሰጠው ተግባር መሆን እንዳለበት ማሳሰቢያዎች ተሰጥተዋል። አርሲ ዞን ውስጥ በተደጋጋሚ በኦርቶዶክስ ሃይማኖት ምዕመናን ላይ በተፈጸሙ ጥቃቶች በርካቶች ተገድለዋል፣ ለአካል ጉዳትም ተዳርገዋል፣ መኖሪያቸውንና እርሻዎቻቸው ወድመዋል፣ እንዲሁም ተፈናቅሏል። ከዚህ ቀደም በደረሰ አሰቃቂ ጥቃት ምክንያት የኢትዮጵያ ሃይማኖት ተቋማት ጉባኤ ማጣራት አድርጎ ባወጣው መግለጫ ግድያው የተፈጸመው በታጣቂዎች እንጂ ከሃይማኖት ጋር የሚያገናኘው የለም ማለቱ ይታወሳል። ሪፖርቱን በተመለከተ አስተያየታቸውን ሲሰጡ የነበሩ ወገኖች አንደኛ፣ ጥቃቱ ከሃይማኖት ጋር የሚያገናኘው ነገር ከሌለ ዓላማው ምንድነው? ግድያውንስ የፈጸሙት ታጣቂዎች ፍላጎታቸው ምንድነው? በፈጸሙት ወንጀል በህግ ተጠያቂ እንዲሆኑ ምን እየተደረገ ነው? እና መሰል ሌሎች ጥያቄዎች ማንሳታቸው አይዘነጋም። በወቅቱ ለተነሱት ጥያቄዎች በቂ ምላሽ ባለመሰጠቱ ግድያው ተጠናክሮ ቀጥሏል። ንጹሃን ዜጎች ህግ ተማምነው በሚኖሩባት ሀገር ውስጥ ገዳዮች እንዳሻቸው የሚፈነጩበት ምክንያት መኖር የለበትም። ከኦሮሚያ ብሔራዊ ክልላዊ መንግስት ጀምሮ እስከ ታችኛው ወረዳ ድረስ ያሉ አካላት እንዲሁም የፌዴራል መንግስት በንጹሃን ዜጎች ላይ ግድያና የተለያዩ ጥቃቶች የሚፈጽሙ አካላትን ተከታትለው ለህግ ማቅረብ አለባቸው። በተጨማሪም ባለባቸው ኃላፊነት መሰረት የዜጎችን ደህንነት መጠበቅ ይኖርባቸዋል። ህግና ስርዓት ካልተገበረ ግድያው መቀጠሉ አይቀሬ እንደሆነ መታወቅ አለበት። በተለያዩ አጋጣሚዎች ለማስታወስ እንደተሞከረው ኢትዮጵያ የበርካታ ብሔር ብሔረሰቦችና እምነት ሀገር ናት። በርካታ ኢትዮጵያውያንም በአንድም በሌላም ከተለያዩ ብሔሮች መገኘታቸው ይታወቃል። በአንድ ቤተሰብ ውስጥ ሳይቀር የተለያዩ እምነቶች አሉ። የተለያዩ እምነቶች ኖሯቸው ተጋብተውና ተዋልደው በፍቅር የሚኖሩ በርካቶች ናቸው። በጋራ ማህበራዊ እሴቶች ምክንያት ልዩነቶች መኖራቸው እስከማይታወቅ ድረስ ሰፊና ጥልቅ የሆነ መስተጋብር በተፈጠረባት ኢትዮጵያ ውስጥ የገዛ ወገንን በሌላ ባዕድ ላይ እንኳን ቢሆን መፈጸም በሌለበት ጭካኔ መፍጀት ነውረኝነት ነው። በሐዘንም ሆነ በደስታ አንዱ ለሌላው ተደራሽነቱን ማሳየት ብርቅ ባልሆነበት ኢትዮጵያ ውስጥ በጭካኔ የገዛ ወገንን መፍጀት ለዚህ ዘመን የማይመጥን አረመኔነት ነው። የእንዲህ አይነቱን የጭካኔ ድርጊት ፈጻሚዎች ያለምንም ማመንታት ለህግ አቅርቦ መፍረድ በየደረጃው ያሉ የመንግስት አካላትና የህዝብ ኃላፊነት ግዴታም ነው። የሃይማኖት ተቋማት መሪዎች ከዚህ ቀደም የተደረገው ምርመራና ማጣራት ያለበትን ችግር እንደገና በማየት እንዲሁም አሁንም ድርጊቱ ሊቆም ያልቻለበትን ምክንያት በጽኑ በመመርመር አስፈላጊው ህጋዊ እርምጃ እንዲወሰድ የሚጠበቅባቸውን ሁሉ እንድታደርጉ ትጠየቃላችሁ። በቤተ እምነቶች መካከል ለዘመናት የዘለቀውን መተማመንና አብሮነት የሚሸረሽር ድርጊት በተከታታይ ሲፈጸም ለአንዴና ለመጨረሻ ጊዜ ለመፍትሄ የሚረዳው ውሳኔ ላይ መድረስ ይጠበቅባቸዋል። ማንኛውም አይነት ችግር ሲያጋጥም በባህላዊ መንገድ የመፍታት አኩሪ ተሞክሮች ባሉባት ኢትዮጵያ ውስጥ በተለይ የሀገር ሽማግሌዎች ነውረኞቹን የማጋለጥና ተጠያቂ የማድረግ ኃላፊነታቸውን መወጣት አለባቸው። በባህላዊ ሽምግልና ስርዓት ለማንም ሳያዳሉ ትክክለኛ ፍርድ መስጠት ለዘመናት የሚታወቅ ተግባር ስለሆነ አሁንም በአካባቢው ያሉ የአገር ሽማግሌዎች የሚፈለግባቸውን ኃላፊነት በመወጣት ከህሊና ወቀሳም ሆነ ከታሪክ ተጠያቂነት ራሳቸውን ነፃ ያድርጉ። ለዚህም ህዝቡ ግፊት ማድረግ አለበት። አገር ሰላም እንድትሆን የህዝብ ደህንነት እንዲጠበቅና የተረጋጋ ምህዳር እንዲኖር የህግ የበላይነት መኖር አለበት። ህግና ስርዓት ሲከበር ህገ ወጥነትም አይኖርም። የዜጎች ከቦታ ወደ
ቦታ የመንቀሳቀስ፣ የመስራት፣ ሀብት የማፍራትና ለሀገር የሚበጁ ተግባራትን ማከናወን የሚቻለው ህግ ሲከበር ብቻ ነው። ህግ ሳይከበር ሲቀር ግን ህገ ወጥነትና ስርዓት አልበኝነት ይስፋፋሉ። ዜጎች በህግና በተፈጥሮ የተቀዳጇቸው መብቶችና ነፃነቶች ይገፈፋሉ። መማር፣ ማረስ፣ መነገድና የተለያዩ ተግባራትን ማከናወን ያዳግታል። ህግ የማስከበር ኃላፊነት ያለበት መንግስት ቀዳሚ ስራው የዜጎችን ሰላምና ደህንነት ማስከበር ነው። ህግ የሚተላለፉ ሲኖሩ ደግሞ ህጉ በሚፈቅደው መሰረት ይዞ ለፍርድ ማቅረብ የመንግስት ስራ ነው። ንጹሃን ሲገደሉ፣ ሲታገቱ፣ ሲዘረፉ፣ ሲፈናቀሉ የድርጊቱ ፈጻሚዎች ዝም ከተባሉ የህግ የበላይነት ያበቃለታል። ስለዚህም ንጹሃንን የሚያሰቃዩና የሚገድሉ በፍጥነት ለፍርድ ይቅረቡ። እስራኤል በሊባኖስ ላይ ባደረሰችው ጥቃት የሟቾች ቁጥር 570 ሲደርስ ቢያንስ 760 ሺህ ሰዎች ከመኖሪያ ቀያቸው ተፈናቅለዋል ተባለ። ኢራን የዩናይትድ ስቴትስ እና የእስራኤል ወታደሮች በሀገሪቱ ውስጥ ወደ 10 ሺህ የሚጠጉ የሲቪል ስፍራዎችን በቦምብ የደበደቡ ሲሆን ጦርነቱ ከተጀመረበት ጊዜ አንስቶ ባለፉት 12 ቀናት ከ1300 በላይ ንጹሃን ዜጎች መገደሉን ተናገራለች። የሳውዲ አረቢያ የጸጥታ ኃይሎች ዛሬ ረቡዕ ማለዳ ላይ በኢራን የተወነጨፉ 5 ተጨማሪ ሰው አልባ አውሮፕላኖችን ከአልካርጃ ግዛት መጥለፋቸውን አስታውቀዋል። የኩዌት ብሔራዊ ጥበቃ 8 ሰው አልባ አውሮፕላኖችን መጥለፉን አስታውቋል። ደህንነትን ለማጠናከር አስፈላጊ ቦታዎችን ለመጠበቅና ሊከሰቱ የሚችሉ አደጋዎችን ለመጋፈጥ እየተካሄደ ያለው ጥረት አካል ነው ሲልም አክሎ ገልጿል። ሩሲያ በኢራን ኢስፋን የሚገኘው ቆንስላ ጽሕፈት ቤቷን መጉዳቱን የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮዋ ተናግረዋል። እስራኤል በሊባኖስ ጁዋያ ከተማ በፈጸመችው ጥቃት የከተማዋን ከንቲባ ፋውዚ ፋዋዝ እና የምክር ቤት አልባ አባስ በአልቤኪን መግደሏን የሊባኖስ ብሔራዊ የዜና ወኪል ዘግቧል። የኳታር የውጭ ጉዳይ ሚኒስትር ዴኤታ መሐመድ ቢን አብዱልአዚዝ አል ኩላይፊ በኳታርና በአጎራባች ሀገራት ላይ የሚሰነዘረው ጥቃት በአስቸኳይ መቆም አለበት ብለዋል። የተባበሩት አረብ ኤሚሬትስ የኢራንን ጥቃት መመከት መቀጠሏን አስታውቃለች። የኢራን መንግስት ከ2 ቀናት በፊት እስራኤል በቤሩት ላይ በፈጸመችው ጥቃት 4 ዲፕሎማቶቹ መገደላቸውን አስታውቋል። የኢራቅ ታጣቂ ቡድን ባለፉት 12 ቀናት በአሜሪካ ወታደራዊ ስፍራ ላይ 31 ጥቃቶችን መፈጸሙን ያስታወቀ ሲሆን በዚህም በአሜሪካ ወታደሮች ላይ ሞትና ጉዳት ተመዝግቧል። በተያያዘ ዜና በካናዳ ባለ የአሜሪካ ኤምባሲ ላይ ተኩስ መሰንዘሩን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጣም የሚረብሽ ክስተት ነው አሉ። 2 ግለሰቦች ቶሮንቶ በሚገኘው የዩናይትድ ስቴትስ ቆንስላ ላይ ከፍተኛ ጥቃት ማድረሳቸውን የከተማው አመራሮች ተናግረዋል። የቶሮንቶ ከተማ ምክትል አስተዳዳሪ ፍራንክ ባሬዶ የአካባቢ ደህንነት የተጠበቀ ስለሆነ የደረሰ ጉዳት የለም ብለዋል። የሽብር ጥቃት መሆኑንና ለመሆኑን ለማረጋገጥ ምርመራ እያደረግን ነው ሲሉም ጨምረው ተናግረዋል። በካናዳ የሚገኙት የአሜሪካ አምባሳደር ፔቴ ሆክስትራ በበኩላቸው በኤክስ ገጻቸው ላይ ባሰፈሩት ጽሑፍ በጣም የሚረብሽ ክስተት ነው ሲሉ ድርጊቱን አውግዘውታል። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በካናዳ ላይ የጣሉት ታሪፍና ካናዳን ወደ አሜሪካ ግዛት ተጠቀልላለሁ ማለት በሁለቱ ሀገራት ግንኙነት ላይ ተጽዕኖ አሳድሯል። ተያያዥ ዜና የእስራኤሉ መሪ ቢንያም ኔታንያሁ ለኢራናውያን አዲሱ አምባገነን መንግስት እንዳይተካ ተጠንቀቁ ሲሉ መልእክት አስተላለፉ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በቢሮአቸው ይፋዊ የኤክስ አካውንት ላይ የኢራን ህዝብ በህይወት ዘመን አንድ ጊዜ ብቻ የሚፈጠር እድል ብለው የጠሩትን አጋጣሚ እንዲጠቀሙበት አሳስበዋል። ኔታንያሁ ለኢራን ህዝብ ባስተላለፉት መልእክት እድላችሁን በእጃችሁ ለመያዝ ተዘጋጁ ሲሉ ጥሪ አቅርበዋል። አያቶላ አሊ ካሚኔ በህይወት እንደሌሉ የገለጹት ኔታንያሁ የኢራን ህዝብ በሌላ አምባገነን መተካት እንደማይፈልግና ለውጥ ለማምጣት አሁን ምቹ ጊዜ መሆኑንም አስገንዝበዋል። እስራኤልና አሜሪካ በርካታ የኢራን ወታደራዊ ኢላማዎችን በመምታት አመራሩን ማዳከማቸውን የገለጹት ጠቅላይ ሚኒስትሩ ጊዜው እየቀረበ ነው፣ ችቦውን ለእናንተ እናስረክባለን ብለዋል። በሌላ በኩል ኢራን በሆርሙዝ ባህረ ሰላጤ ላይ የባህር ውስጥ ፈንጂዎችን በማዘጋጀት ለአሜሪካ መርከቦች ስጋት መሆኗ ተዘግቧል። ውድ የአልቦ ዜና ተከታታዮች የሰዓቱ ዜናዎች እነዚህ ነበሩ። በሌላ መረጃ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ቀን።